ይህ ቃል ስፖርት ዩቲዩብ ቻናል ነው። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉም ውድ አድማጮቻችን እንደ ሁልጊዜው ይድረስ ብለናል። ውድ ቤተሰቦቻችን ሰላም፣ ፍቅር፣ ጤናን ለእናንተ ውድ አድማጮቻችን እንደ ሁልጊዜው አብዝተን ተመኘን። ላይክ አድርጋችሁ እንድትጀምሩን በትህትና ጠየቅን። ሐሳብ አስተያየት ካላችሁ ልታካፍሉን ትችላላችሁ። እስከ ፕሮግራማችን ፍጻሜ ከቆያችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ደግሞ እንደ ሁል ጊዜው ትከታተላላችሁ። አስቀድመን የተወሰኑ የሀገር ቤት መረጃዎችን እናነሳለን። አህጉራችን አፍሪካም ላይ ጥቂት እንቆያለን። ውድ ቤተሰቦቻችን በአውሮፓ የመረጃ ሰዓታችን ታላላቆቹ ክለቦች ዛሬም በስፋት መረጃዎቻቸውን ይዘን መተናል። ባርሴሎና ስራ ላይ ነው፣ ተጫዋች ለማስፈረም እንመለከተዋለን። የባርሴሎና የቡድን ዜናና ቁጭትን የተመለከተ አንድ ልዩ ጥንቅር ይዘናል። በሪያል ማድሪድ በኩል ኮከቦቹን እናነሳለን። የቡድን ዜና በስፋት ተካቷል። ያ ቡድን እኛ ነን እያሉ ነው ማድሪዶችም። በአውሮፓ ዙሪያ ለእናንተ ውድ አድማጮቻችን የተመራርጡ በርካታ ጥንቅሮች ተይዘዋል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከሰበር መረጃ እንጀምራለን። መንበራቸው አልጸናም፣ ተባረዋል፣ ተሰናብተዋል። የፕሪሚየር ሊጉ የ2026 ተሰናባሽ አሰልጣኞች ቁጥር ቀጥሏል። ዛሬ የምንነግራችኋለን። በማንቸስተር ሲቲ በኩል ለመሆኑ ተጫዋቻቸው ከምን ደረሰ? ያ የወዳጅነት ጨዋታ የማይመስል ጥፋት የተሰራበት ፊል ፎደን ከወዴት አለ? ተጨማሪ መረጃዎችን ይዘናል። በቼልሲ በኩል በቡድኑ አሰልጣኝ ላይ እምነት አለን እያሉ ነው የተወሰኑት። እነማን እንዳሉት እንነግራችኋለን። እሳቸው ግን ባለፉት ጥቂት ዓመታት ውስጥ በጣም የከበረውን በተለይም በዋንጫ የዳበረውን ቡድን እንደያዙ ይታወቃል። በቡድን ዜና ግብ ጠባቂው ሳንቼዝ ፓልመርን እና አንድ ክስ ስለሚከፈትበት ከቼልሲ ተጫዋች ጋር በተያዘ ልዩ ጥንቅር ይዘናል። ቼልሲያንም አብራችሁን ቆዩን። ሊቨርፑልን አልተው ያሉ ሰው አሉ። ውድ ቤተሰቦቻችን ከሰሞኑ ሊቨርፑልን ተጫዋች ሸጠን ጠንካራ እናደርገውም፣ ያደካማ ውጤታቸውን እኛ ተጫዋች ሸጠን አናሳምርም ያሉት ሁነስ አሁን ደግሞ ሌላ ሐሳብ ይዘው ከች ብለዋል። እንነግራችኋለን። በቡድን ዜና ሊቨርፑልያንን እናነሳለን። ከተሰናባቹ ሳላና ከቀድሞ ተጫዋቾች ጋር አያይዘን በጣም ለየት ያሉ ጥንቅሮችን እናካፍላችኋለን። የማንቸስተር ዩናይትዱ ብሩኖ በአውሮፓ 5 ታላላቅ ሊጎች አንጻርና ሁለቱን ጨዋታዎቹን እናነሳለን። ከሀገሩ ጋር በብሔራዊ ቡድን ግዳጅ እንዳለ ይታወቃል። ተጨማሪ መረጃ ይዘናል። በዩናይትድ ዝውውር ትልቅ ገንዘብ ያስወጧል ስለተባለ ተጫዋች ወደ ቡድኑ ሊያመጡት ፉክክር ስለገጠማቸውና ስለ ቀጣይ ተተኪዎች እንነግራችኋለን። ከዛ ውጪ አንድ ሰው አለመኖሩን አስረስቶናል ያለውንም የማንቸስተር ዩናይትዱ ተጫዋች ለመሆኑ ማን ነው? በቡድን ዜና ተጨማሪ መረጃዎችን ካነሳን በኋላ ዩናይትዶች ዛሬ ድል አድርገዋል። የቀድሞ ተጫዋቾች ናቸው። ልዩ ጥንቅር ይዘንበታል። በአርሰናል የመረጃ ሰዓታችን ለየት ያሉ እጅግ በጣም አነጋጋሪና ሰበር መረጃዎችን ይዘናል። ከተጫዋቹ በር ላይ አይቆሙም የተባሉት አርሰናሎች ተጫዋች ለማምጣትም ወደ ገበያ ወጥተው ንግግር እያደረጉ ነው። ከዛ ውጭ እኛ እናውቀውም ተብሏል የአርሰናሉን ኮከብ። ለመሆኑ የአርሰናል ኮከብ ሆኖ እንዴት አልታወቀም? ትንሽ ፈገግ የሚያስብል መረጃ ነው። ከዛ ውጭ የአርሰናል ተጫዋቾች ምን እየሆኑ ነው በሚል መነጋገሪያ ሆነዋል። ውድ ቤተሰቦቻችን ለማመን ይቸግራል። በዚህ ሰዓት ላይ አርሰናል ከ9 በላይ ተጫዋቾቹ ጉዳት ማስተናገዳቸው እየተነገረ ነው። የቀድሞ ሌጀንዶች ግን እቺ ነገር ቀልድ ናት እያሉ ነው። እነማ ተጎዱ፣ እነማን በአርሰናል ቤት በጉዳት ዝርዝሩ ዛሬ ተካተቱ? ሰበር መረጃ ይዘናል። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ትከታተላላችሁ። ከቃል ስፖርት ዩቲዩብ ቻናላችን ጋር መረጃዎቻችንን ስናካፍላችሁ ላይክ ካረጋችሁ ለኛ በብዙ በቂ ነው። አብራችሁን ቆዩን። የኢትዮጵያ ብሔራዊ ቡድን በተመለከተ ማክሰኞ 10 ሰዓት ሲል በድሬዳዋ ስቴዲየም ሳኦቶሜ ፕሪንሲፔን የመልስ ጨዋታ የሚፋለም ይሆናል። ታዲያ የኢትዮጵያ ብሔራዊ ቡድን ድሬዳዋ መግባቱን አረጋግጠናል። ሳኦቶሜ ፕሪንሲፔ ብሔራዊ ቡድንም ድሬዳዋ ገብቷል። ጨዋታውን የሚመሩት ግብፃውያን ዳኞች መሆኑ ተረጋግጧል። መሐመድ ማሩፍ መንሱር ዋና ዳኛ፣ ሳሚር ሳድ ረዳት፣ ተውፊቅ አሊ ረዳት፣ መሐመድ ባሶኒ አራተኛ። ከኢትዮጵያ ብሔራዊ ቡድን ጋር ተመሳይ በረራ ነው ድሬዳዋ ዓለም አቀፍ ስቴዲየም የደረሱት። በነገራችን ላይ ውድ ቤተሰቦቻችን በጣም አሳዛኙ ዜና በሐዘን ምክንያት ከብሔራዊ ቡድኑ ጋር ያልተጓዘው ጋቶ ቼፓኖም ወደ ድሬዳዋ በማምራት የቡድን ስብስቡን መቀላቀሉ ተረጋግጧል። ተጫዋቹ ሐዘን እንደደረሰበት አረጋግጠናል።
አባቱ ማረፋቸው እየተነገረ ይገኛል። የጋቶች ፓኖም ከናንም ስለ ጋቶች እንዲሁም ያሬድም መልካሙን ሁሉ መጽናናቱን እመኛለሁ ብሏል። አሁን መቀላቀሉን ብሔራዊ ቡድኑን እየሰማ እንገኛለን። ጋቶች ፓኖም ተጨማሪ መረጃዎችን በቀጣይ መረጃ ሰዓታችን ለእናንተ ውድ አድማጮቻችን እንዲሁ እናካፍላችኋለን። በአፍሪካ የመረጃ ሰዓታችን የአፍሪካ ዳኞች ከዓለም ምርጥ ዳኞች መካከል ይመደባሉ እያሉ ነው። ፓትሪስ ሞቴሴፔ የአፍሪካ እግር ኳስ የበላይ ካፍ ፕሬዚዳንት ፓትሪስ ሞቴሴፔ የአፍሪካ ዳኞች ከዓለም ምርጥ ውስጥ ይመደባሉ እያሉ ነው። የአፍሪካ እግር ኳስ ዳኞች ከዓለም ምርጥ ዳኞች መካከል ይመደባሉ ያሉት ፕሬዚዳንቱ አያይዞም እነሱን በደንብ ማሰልጠን አለብን፣ በደንብ ልንከፍላቸው ይገባል ሲሉ ኃላፊነት መውሰድ የእኛም ድርሻ ነው እያሉ ይገኛሉ። የአፍሪካ ዋንጫ ፍጻሜ ጨዋታ የዳኙት ዳኛ እዛው ጨዋታውን ጨርሰውት ካፍ እንዴት ያለቀ ጨዋታ ላይ የፎርፌ ውጤት ይሰጣል በሚል ካፍም ተችቷል። ዳኞቹም በጨዋታው ጨዋታውን ልክ የሴኔጋል ተጫዋች ሜዳውን ጥለው ሲወጡ ማጠናቀቅ ነበረባቸው። ካስቀጠሉ ግን ዋንጫው የሴኔጋል ነው በሚል ከሰሞኑ ሌላ የውዝግብ አጀንዳ እንደተፈጠረ ይታወቃል። የካፍ ፕሬዚዳንት ፓትሪስ ሞትሴፔ ይቀጥላሉ። በሚቀጥለው ሳምንት ወደ ሴኔጋል ለማቅናት ማቀዳቸውን ይፋ አድርገዋል። በካይሮ ጋዜጣዊ መግለጫ የሰጡት ፓትሪስ ሞትሴፔ ከእናንተ ጋር ነን፣ እንደግፋችኋለን ሲሉ ለሴኔጋላውያን መልእክት አስተላልፈዋል። ሁላችንም አፍሪካውያን ነን ያሉት ፓትሪስ ሞትሴፔ ለሞሮኮውያንም ተመሳሳይ መልእክት አለ ብለዋል። አክለውም በርካታ ሴኔጋላውያን በሞሮኮ ይኖራሉ፣ እግር ኳስ ማህበረሰቡን እንዲከፋፈል ፈጽሞ አንፈልግም፣ እግር ኳስ አንድ ያደርጋል እንጂ አይከፋፍልም እያሉ ነው። የእሳቸው ተቋም ከሰሞኑ የወሰነው ውሳኔ ግን እግር ኳስ ላይ ትልቅ መከፋፈልን እንደፈጠረ ይታወቃል። ለዚህም ታዲያ ሴኔጋል ድረስ ሄዳለሁ እያሉ ነው እሳቸው። የሴኔጋል ብሔራዊ ቡድን ከሰሞኑ ከፔሩ ጋር በነበረ ወዳጅነት ጨዋታ ድል ባለ መንገድ የአፍሪካ ዋንጫው እንዳከበረ ግን ይታወቃል። አውሮፓ ደረሰን። የባርሴሎናን መረጃ እናስቀድም። ሁዋን ላፖርታና ጆርጄ ሜንዴዝ ድርድር ላይ ናቸው። የሚደራደሩት በአንድ ተጫዋች ነው። ኮንትራቱን ወደ ቋሚነት በቀየር ነው። ይህም ለሁለተኛ ጊዜ በውሰት ያስፈረሙትን የቀይ መስመር ተመላላሹን ካንሴሎን ነው። ሁዋን ላፖርታ ተጫዋቹን የግላቸው ለማድረግ ግን ያስቀመጧቸውን ቅድመ ሁኔታዎች ጆርጌ ሜንዴዝ እንዴት አድርገው ይፈትወታል የሚለው በትልቁ ይጠበቃል። ውድ ቤተሰቦቻችን ካንሴሎን የሚፈልገው ባርሴሎና በነፃ እንዲቀላቀላቸው ደሞዝ እንዲቀንስ ነው። በነፃ ይቀላቀል ዘንድ ከሂላል ጋር ያለውን ውል እንዴት ያቋርጣል? ደሞዙንስ መቀነስ የተጫዋቹ ምርጫ ስለሚሆን ማለት ነው። በቀጣይ ይጠበቃል። ከጆርጅ ሜንዴስ ጋር ድርድር ላይ ናቸው ተብሏል። ሌላው የቡድኑ ወሳኝና ቁልፍ ተጫዋች ማርከስ ራሽፈርድ ሀገሩን ወክሎ እየተጫወተ እንደሆነ ይታወቃል። ባርሴሎና ከሄደ በኋላ ኮከብ ሆኗል በሚል መወድስ የቀረበለት ማርከስ ራሽፈርድ ከኡራጋይ ጋር በነበረ ጨዋታ በአንድ የጨዋታ አጋማሽ 7 ድሪብል በስኬት ፈጽሞ ነበረ። ይሄ በእንግሊዝ ተጫዋች ከ2004 በኋላ ለመጀመሪያ ጊዜ የተያዘ ሪከርድ ሆኗልና ተሻሽሏል እያለ ነው ፋብሪዚዮ ሮማኖ። ባርሴሎናውያን ከሰሞኑ ቁጭት ውስጥ እንደወደቁ ይታወቃል። በራፊኒያ ጉዳት ምክንያት ዴሮ ስፖርት አንድ መረጃ ይዞ ወጥቷል። የባርሴሎና የቡድን አባላት የአሰልጣኝ ስታፍ አባላት እጅጉን ተበሳጭቷል እየተባለ ነው። ይህም ብስጭታቸው ለምንድነው ለወዳጅነት ጨዋታ ተጫዋች የምናዋጣው ወደሚል ቁጭት ተሸጋግሯል ተብሏል። በጣም የሚያስከፋው ነገር ግን ለባርሴሎና ከዚህ በኋላ ይሄን ያህል ቢቆጩ ተጫዋች አንልክም ቢሉ የዓለም ዋንጫ እንጂ ከዚህ በኋላ ኢንተርናሽናል ብሬክ የሚባል ነገር የለም። እሳቸው ታዲያ ተጫዋቾችን ለምንድነው ላልተገባ የወዳጅነት ጨዋታ እንድንልክ የምንገደደው ብለው ሃንሲ ፍሊክም ሲያማሩ ነበር። ይሄ ፍትሐዊነት ይጎሏል፣ እኛ ተጫዋቾችን እየከፈልን ነው የምናጫወታቸው፣ ተጫዋቾቹ ያስፈልጉናል፣ በዛ ላይ ደግሞ በጣም በወሳኙ ሰዓት ነው ላላስፈላጊ ጨዋታ እየሄዱብን ያሉት ብለዋል። በዛ ላይ ደግሞ ወደ ላቲን ሲሄዱ ረጅም በረራ ነው የሚያደርጉት፣ በጣም አላስፈላጊ ጨዋታ ነው የሚያደርጉት። ይሄ ለክለብም ሲጫወቱ ይጎዳቸዋል፣ ቀጣይ ባለም ዋንጫም ላይ ይጎዳቸዋል እና እባካችሁን እንደዚህ አይነት ጨዋታዎችን አስቀሩልን እያሉ ይገኛሉ ሃንሲ ፍሊክ። በነገራችን ላይ የፊት መስመር አጥቂያቸው ሮቤርት ሌዋንዶስኪንን በተመለከተ የኮንትራቱ ጉዳይ እርግጥም የተረጋገጠም አይደለምና በርካታ ፈላጊዎች ብቅ ብቅ እያሉ ነው። የዩቬንቱስን ሰምተናል። ጋዜጣ ዴሎ ስፖርት ነው መረጃውን ይዞት የወጣው። በቀጣይ መረጃችን ግን በጉዳዩ ላይ ተጨማሪ መረጃዎችን ለባርሴሎናውያን እንደዚሁ ይዘንላችሁ ምንመጣ ይሆናል። 2021-22 ጀምሮ በላሊጋው ከሳጥን ውጭ በርካታ ግቦችን በማስቆጠር
ፌድ ቫልቬርዴን የሚስተካከል የለም። 12 ደርሷል። መባፔና ላሚን ያማል እንዲሁም ዲያጎ አስፓስ 9ና 8 ግብ አስቆጥሯል። የቫልቬርዴ ፍጹም የተለየ ነው። በእርግጥ ይሄ የተጫዋቹም ታዋቂነቱ ከፍጹም ቅጣት ምት ውጭ አክርሮ የሚመታቸው ኳሶች ናቸው። ፌድ ቫልቬርዴ ሲቀጥልም አሁን ላይ በጣም ምርጡ ብቃቴ ላይ እንዳለው ያክል ይሰማኛል ሲል ተደምጧል። የቡድን አጋሩ ኬሊያን መባፔም ተጫዋቹን አወድሶ ምርጡ የቡድን አጋራችን ነው፣ ዘንድሮ ብቻ ግን አይደለም ሁሌም እንዲሁ ነበር በማድሪድ ብሏል። ከዛ በዘለለ ኬሊያን መባፔ በአውሮፓ ሻምፒዮንስ ሊግ ዙሪያ ባየር ሙኒክን የሚያሸንፍ ቡድን ካለ ያ ቡድን እኛው ሪያል ማድሪድ ነን እያለ ይገኛል። በብሔራዊ ቡድን ግልጋሎት ላይ የሚገኘው ቪኒሺየስ ጁኒየር ከቡድኑ ጋር ልምምድ እንዳልሰራ በቃል ስፖርት ዩቲዩብ ቻናል ከ87,000 በላይ ሰብስክራይበር ባለው ይኸው ቻናላችን በማለዳው ጥንቅራችን ነግረናችሁ ነበረ። ይሁን እንጂ ቪኒሺየስ ጁኒየር የጉዳቱን ሁኔታ በተመለከተ መረጃዎች አሁን ሲወጡ ከባድ ጉዳት እንዳላጋጠመውና የብሔራዊ ቡድን ሕክምና ቡድንም ግምገማ ዳግም እያደረጉለት መሆኑ ተረጋግጧል። በዚህ ምክንያት ቪኒሺየስ ጁኒየር ለጥንቃቄ ከክሮኤሺያ ወዳጅነት ጨዋታ ውጭ እንደሚሆን ተገልጿል። ቪኒሺየስ ጁኒየር በቀጣይ ግን ሪያል ማድሪድ ከማዮርካ ጋር በሚያደርገው የቀጣይ ሳምንት የላሊጋ ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል። ከዚህ ጋር በተያያዘም ለማድሪዶችም ተከታታይ መረጃችን ላይ ጉዳዩንም እንዳስሰው ይሆናል። የቀድሞ የሪያል ማድሪድ ተጫዋች ጆሴ በአልጋራፍ ቤት ደስተኛ አይደለም ተብሏልና ክለቡን በነፃ ሊለቅ ነው ተብሏል። ተጫዋቹ በርካታ ክለቦችን እያነጋገረ ይገኛል። የቀድሞ የሪያል ማድሪድ ሰው በስፔን ላሊጋ ምናልባትም ሊመለስ ይችላል እየተባለ ነው። ማድሪዶች ጄሴሎን ፈጽሞ ሊረሱት አይችሉም። በተለይም የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ ተቀይሮ ገብቶ ያደረገውን ስፔን ቆይተን አትሌቲኮ ማድሪድን እናንሳ። አትሌቲኮ ማድሪድ ዩሊያን አልቫሬዝን የመጀመሪያ ዓላማው አለመሸጥ፣ ሁለተኛ ዓላማው በውድ ዋጋ ከስፔን ውጭ መሸጥ ነው። ታዲያ አለመሸጥ በሚለው ሂደት ውስጥ ኮንትራቱን ለማራዘም ውይይቶችን ማድረግ ይፈልጋሉ። በቀጣይም ድርድሮች ያደርጋሉ ተብሏል። መሸጥ አስገዳጅ ከሆነ ግን በውድ ዋጋ ከስፔን ውጪ ይሸጡታል ተብሎ ይጠበቃል። ውድ ቤተሰቦቻችን በእግር ኳስ ውስጥ በአባባል ደረጃ ምድር ውሃ ትሸፈናለች፣ አብዛኛው ክፍሏ የተቀረውን ንጎሎ ካንቴ ነው የሚሸፍናት ተብሎ የተጫዋቹ ታታሪነት ይነገርለታል። በምክንያት አነሳ ነው ዛሬ። ውድ ቤተሰቦቻችን ንጎሎ ካንቴ ዛሬ 35 ዓመት ሞልቶታል። የዓለም ዋንጫ አሸናፊው የአውሮፓ ሻምፒዮንስ ሊግን ከቼልሲ ጋር፣ ፕሪሚየር ሊግን ከሌስተርም ከቼልሲም፣ ኤፍኤ ካፕ፣ ዩኤፋ ሱፐር ካፕ፣ ክለብ ወርልድ ካፕ፣ ዩሮፕ ሊግን ያሳካው ተጫዋች ነው። ዛሬ 35ኛ ዓመቱ ላይ የሚገኘው ወደ አረቡ ዓለምም ሄዶ ተጫውቷል። አሁን ወደ ቱርክ መጥቶ እየተጫወተ እንደሆነ ይታወቃል። በአውሮፓ ውስጥ ንጎሎ ካንቴ ያ በሁሉም እግር ኳስ አፍቃሪያን ዘንድ በገለልተኝነት በሚደገፈው ሌስተር ሲቲ ራሱን ካሳየ በኋላ በርካታ ደጋፊዎች ወዳሉት ወደ ምዕራብ ለንደኑ ክለብ ቼልሲ ማቀንቶ ግዙፉን የአውሮፓ ሻምፒዮንስ ሊግ ዋንጫ እንዳነሳበት ይታወቃል። ንጎሎ ካንቴን እንዴት ትገልጹታላችሁ? የሀሳብ መስጫ ሳጥናችን ክፍት ነው። ሌላ ተጫዋች እናንሳ። በፕሪሚየር ሊግ እናውቀዋለን። ኢገር ቲያጎ ለብሬንትፎርድ እየተጫወተ ነው። የፕሪሚየር ሊግ ሁለተኛ ከፍተኛ ግብ አስቆጣሪ ነው። የብራዚል ብሔራዊ ቡድን ደግሞ የፊት መስመር አጥቂም ነው። የብራዚል ብሔራዊ ቡድን የፊት መስመር አጥቂ ኢገር ቲያጎ ቡድኑ በራስ መተማመን ማሳደግ እንዳለበት ሀሳቡን ሰጥቷል። እኛ ብራዚሊያን ከዚህ የበለጠ በራስ መተማመን ሊኖረን ይገባል ያለው ተጫዋቹ ሌሎች እንዲፈሩን ማድረግ አለብን ብሏል። የብሔራዊ ቡድኑ ማሊያ መልበስ ህልሜ ነበር፣ እውን ሆኗል። እዚህ መሆን እና ከታላላቅ ኮከቦች ጋር መጫወት ለእኔ ትልቅ ስኬት ነው ብሏል ኢገር ቲያጎ። በቀጣይም ከሀገሩ ጋር የዓለም ዋንጫን ማሳካት ህልም ያለው ኢገር ቲያጎ የምንፈራ መሆን አለብን እያለ ነው። በፈረንሳይ ብሔራዊ ቡድን ከረጅም ጊዜ በኋላ በወዳጅነት ጨዋታም ቢሆን ሽንፈት እንደገጠማቸው ከሰሞኑ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሀገር ቤት በአፍሪካና በአውሮፓ የተለያዩ መረጃዎችን እያካፈልናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሸጋገርበት ሰዓት ደረስን። እስካሁን ከኛ ጋር ካላችሁ ላይክ ካላረጋችሁን ግን ላይክ አርጉን፣ ለእኛ በብዙ ስለሚጠቅመን። የፕሪሚየር ሊግ መረጃችንን ከተሰናባቹ አሰልጣኝን ጀምሩ። ውድ ቤተሰቦቻችን የሰሜን ለንደኑ ክለብ ቶትናም አሰልጣኝ ኢጎር ቶዶር ጋር በዛሬው ዕለት ተለያይቷል። አሰልጣኝ ኢጎር ቶዶር በቶትናም በቆዩባቸው 5 ሳምንታት ውስጥ ያስመዘገቡት ደካማ ውጤት ተከትሎ ተሰናብተዋል። አሰልጣኙ ካደረጓቸው 7 ጨዋታ በ5 ሲሸነፉ በአንዷቸው ወጥተው አንዱን አሸንፈዋል። አሰልጣኝ ኢጎር ቶዶር በፕሪሚየር ሊጉ
አንፊልድ ላይ ተጉዞ አቻ በመውጣት 1 ነጥብ ብቻ በፕሪሚየር ሊጉ ማስመዝገባቸው የሚዘነጋ አይደለም። እሳቸው መንበራቸው ላይ የተቀመጡት ለ44 ቀን ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የእሳቸው ሹመት ከመጀመሪያውም ጀምሮ አንድን ቡድን 40 ጨዋታ ሳይመሩ እንዴት ቶትንሃምን ያተርፉታል የሚል የቃል ስፖርት ዩቲዩብ ቻናል ኤዲቶሪያልም የወቅቱ ጥያቄ እንደነበር ይታወቃል። ቶትንሃም ስለ ኢጎር ቶዶርም መግለጫ ሰጥተዋል። ዋና አሰልጣኝ ኢጎር ቶዶር ክለቡን በፍጥነት ለቀው እንዲወጡ በጋራ ተስማምተናል ያለው ቶትንሃም እሱን ተከትሎ የመጡት የግብ ጠባቂ አሰልጣኝና የአካለ ብቃት አሰልጣኝ የሆኑት ቶም ስላቭሮጂክ እና ሪካርዶ ራናቺ ሚናቸውን ተክተዋል እየተባለ ነው። ባለፉት 6 ሳምንታት በአስቸጋሪ ሁኔታ ውስጥ ለሰሩት ጥረት ኢጎርን፣ ቶማሲን እና እንደዚሁም ሪካርዶን እናመሰግናለን። በቅርቡ ኢጎር የደረሰበትንም ሐዘን የተሰማንን ጥልቅ ሐዘን እንገልጻለን። በዚህ አስቸጋሪ ጊዜ ለእሱና ለቤተሰቦቹ መጽናናት እንመኛለን የሚል አጠር ያለ ጽሑፍ ተጽፏል። ኢጎር ቶዶር በቶትንሃም 7 ጨዋታ መርተው 5 አሸንፈው 1 አቻ 1 ድል ነበራቸው። እናም በዛሬው ዕለት ሐዘናቸው ትንሽ ቀለል ይበልላቸው ያለው ቶትንሃም ጠብቆ ዛሬ አሰናብቷቸዋል። ሲቲ ደርሰናል። ወደ ቤተሰቦቻችን ማንቸስተር ሲቲ ኮከቡ ከሰሞኑ የወዳጅነት ጨዋታ በማይመስል ሁኔታ የባርሴሎናው ሮናልድ አራሆ ኡራጋይ ከእንግሊዝ ሲጫወቱ የሲቲ ፎደን ላይ የሰራው ጥፋት ከበድ ያለ ነበረ። በጨዋታውን በጉዳት ተቀይሮ እንደወጣ ይታወቃል። ፊል ፎደን ከጨዋታውን በኋላም ከፎደን ጋር እንደተነጋገረ አረጋግጧል። ሮናልድ አራሆ እሱም ሁሉ ነገር ደህና እንደሆነ ነግሮኛል፣ እነዚህ የእግር ኳስ ነገሮች ናቸው፣ በመድረኩ ላይ የሚፈጠሩ ነገሮች ናቸው ብሏል ሮናልድ አራሆ የሲቲው ኮከብ ላይ ጥፋት ከፈጸመ በኋላ። ምንም ክፉ ነገር ለማድረግ አልፈለግኩም፣ ኳሱን ለመውሰድ ነበር የሞከርኩት፣ እርሱም ያውቃል እና ሁሉም ነገር ደህና ነው፣ እርሱም ምንም ችግር ላይ ስላልሆነ ደህና ነኝ ስላለኝ ደስ ብሎኛል እያለ ነው። ስፖርት ሞል ዛሬ ይዞት በወጣው መረጃ መሰረት የማንቸስተር ሲቲው ኮከብ ፊል ፎደን በደረሰበት ጉዳት ከሜዳ ተቀይሮ ቢወጣም አሰልጣኝ ቶማስ ቱሄል ግን ደህና ናቸው ብለዋልና በቀጣይ ከሊቨርፑል ጋር በሚደረገው የኤፍኤ ካፕ ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል ተብሏል። ጉዳዩን እየተከታተልነው ነው። ለማንቸስተር ሲቲ ደጋፊዎች ተከታትለን ከስር ከስር እንደ ሁልጊዜው የምናጠራው ይሆናል። ማሎ ጉስቶ ሊያም ሮዛኔር ከፍተኛ ደረጃ ላይ ያለ አሰልጣኝ ነው፣ ሰዎች ለምን እንደሚተቹት አልገባኝም እያለ ነው። ከኢኤስፔን ጋር ቆይታ ነበረው። አሰልጣኝ ሊያም ሮዛኔር ወደ ቡድኑ ከመጡ በኋላ ከአርሰናል ጋር በግማሽ ፍጻሜ በደርሶ መልስ ተሸንፈው ተሰናብተዋል። በፕሪሚየር ሊጉ ቶፕ 4 ውስጥ መግባት የሚችሉባቸው በርካታ እድሎች አመልጠዋቸዋል። በአውሮፓ ሻምፒዮንስ ሊግ በፓሪሰን ጀርሜን ከመሰናበታቸው የተሰናበቱበት መንገድ አስተችቷቸዋል። ቼልሲ በአውሮፓ መድረኮች ላይ ከ2012 ጀምሮ ባለፉት 13 ዓመታት 9 ዋንጫዎችን ሲያነሳ 2 ሻምፒዮንስ ሊግ፣ 2 የፊፋ ሱፐር ካፕ፣ 2 ዩሮፕ ሊግ፣ 1 የፊፋ ክለቦች ዋንጫ የቀድሞ ፎርማት፣ 1 የፊፋ የክለቦች ዓለም ዋንጫ አዲሱ ፎርማት፣ 1 ኮንፈረንስ ሊግ ዋንጫ ያሳካ ቡድን ነው። ማሎ ጉስቶ ግን ሊያም ሮዛኔር በዚህ ጥቂት ጊዜ ለምን እንደሚተቹ አልገባኝም እያለ ነው። ምናልባት ከተቻቿቸው ቼልሲውያን የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦች የእናንተን ምክንያት ግን ጻፉልን። በአውሮፓ 5 ታላላቅ ሊጎች እንደ ሳንቼዝ በርካታ ኳስ የሚያደን የለም። ውድ ቤተሰቦቻችን በነገራችን ላይ 2025-26 የውድድር ዓመት በርካታ ኳሶችን በማዳን ይጠቀሳል። ግን ደግሞ ይህ ስራው ነው ካለን ስራው ባልሆነ አንድ ነገር ላይ ግን በጣም አስደናቂ ቁጥር ስላለው እሱ ላይ ትኩረት እናደርግ። 2025-26 የውድድር ዓመት ግብ ጠባቂ ሆኖ በርካታ የግብ ዕድል የፈጠሩት አንደኛ ደረጃ ላይ ይሄው የቼልሲው ሮበርት ሳንቼዝ ተገኝቷል። 5 የግብ ዕድል ፈጥሯል ዘንድሮ። ከዛ በኋላም የሰንደርላንዱ ሮቢን ሮፊስ 4፣ የባርሴሎናውና የኤልቼው ግብ ጠባቂ በውሰት ነው ያለው ኢናኪ ፒና 3 በኤልቼ ነው የሚገኘው። እንደዚህ እያለ ይቀጥላል። ግን የሳንቼዝን የሚስተካከል የለም። በጣም አስገራሚ ቁጥር ሆኗል። የፊል ፎደን ነገር ዘንድሮ በብዙ እያስተቸው ነው በብቃት ደረጃ። በእርግጥ ቼልሲ እንደ ቡድን ጥሩ ሆኖ ፓልመር ይተቻለው የሚለው ሌላ ጥያቄ ነው። ብዙ ጥያቄ ስለሚነሳበት ቼልሲ ላይ ታዲያ ፓልመር ከቅርብ ጊዜ ወዲህ ስሙ ከዩናይትድ ጋር መያያዙ መልበሻ ክፍል ውስጥ አለመረጋጋት በተጫዋቹ ዘንድ ፈጥሮ ነበር የሚለው ሳሙኤል ሉከረስት፣ በርካታ የዩናይትድ ሌጀንዶች ግን በወቅታዊ ሁኔታ የዩናይትድን ጫና አይቋቋም ሲሉ ነበር። ሳሙኤል ሉከረስት አያይዞም ተጫዋቹ ከሌሎች የእንግሊዝ ውጭ ያሉ ክለቦችም የተጫዋቹ ፈላጊ ናቸው፣ ከቼልሲ ጋር የሚለያይ ከሆነ
እየተመለከቱት ነው የሚል መረጃን ይዞ ወጥቷል። ሌላው ከማይካሎ ሙድሪክ ጋር በተያያዘ ማይካሎ ሙድሪክ እንደሚታወቀው በአበረታች ንጥረ ነገር ምክንያት እንደታገደ ይታወቃል። ሻካታር ዶኔስክ ጠቀም ያለ ገንዘብ ከቼልሲ ያገኝበት ነበረ። ከዚህ ተጫዋች ግን ሊያገኝ አልቻለም፣ እየተጫወተ አይደለም። ሻካታር ዶኔስክ እንግዲህ ክለብ በዩክሬን እግር ኳስ ማህበር ላይ ክስ ለመመስረት አሁንም በዝግጅት ላይ ነው ተብሏል። ክሱን የሚመሰርተው ማይካሎ ሙድሪክ ያንን አበረታች ንጥረ ነገር የወሰደው በብሔራዊ ቡድኑ ካምፑስ ሳለ በሐኪሞች ታግዞ ነው። ስለዚህ ከቼልሲ ልናገኘው የሚገባ 30 ሚሊዮን ዩሮ ቀርቶብናል። በዚህም የዩክሬን ብሔራዊ ቡድንን እንከሳለን እያሉ ይገኛሉ። ኡሊ ሁነስ የባየር ሙኒኩ ፕሬዝዳንት ከሰሞኑ 500 ሚሊዮን ፓውንድ በላይ አውጥቶ ለከሰረ ሊቨርፑል ኦሊሴን ሸጠን አናጠነክረውም ማለታቸው ይታወቃል። አሁን ደግሞ ምን እያሉ ነው? ሊቨርፑል ለኢሳክ 150 ሚሊዮን ካወጣማ የኛው ሃሪኬን ስንት ሊሆንላችሁ ነው? 250 ብለዋል። የባየር ሙኒኩ ፕሬዝዳንት ኡሊ ሁነስ ሃሪኬንን ከሊቨርፑል ወቅታዊ ዝውውሮች ጋር አነጻጽሮ ሲያነሱ ሃሪኬን ስለወጣበት 100 ሚሊዮን የተጠየቁት ፕሬዝዳንቱ ባለፉት ዓመታት እሱን ያክል አጥቂ በአውሮፓ ውስጥ አልነበረም ነው ያሉት። እሳቸው የዝውውር ሂሳቡን ግን ከጠየቃችሁኝ ለሃሪኬን 150 ሚሊዮን ዩሮ ያንሰዋል ብለዋል። ምክንያት ሲባሉ ሊቨርፑሎች ለአሌክሳንደር ኢሳክ 150 ሚሊዮን ዩሮ ካወጡ ለኛው ሃሪኬንስ 250 ሚሊዮን ዩሮ አይገባውምን? ሊቨርፑሎች ያን ያልከከፈሉ እኛ ለሃሪኬን አልከፈልንም ብለው አሁንም ንጻሪያቸው ንግግራቸው ከሊቨርፑል ደጃፍ አልጠፋ ብሏቸዋል። ሊቨርፑል ተጫዋቾች በዓለም አቀፍ ግልጋሎት ላይ ይገኛሉ። በጣም ድንቅ ጊዜን እያሳለፉ ይገኛሉ። በነገራችን ላይ አብዛኞቹ ሊቨርፑል ተጫዋቾች ከ7 በታች ሬቲንግ አልተሰጣቸውም። ማካሊስተር፣ ጋክፖ፣ ቦዝላይ፣ ሮበርሰን፣ ግራቨንበርክ እነ ሜሎሽ ኬርኪዝ በጣም ጥሩ ሬቲንግ አግኝተዋል። ያውም ግብ ሳያስቆጥሩ እንደ ቨርጅል ቫንዳይክ ያለ ግብ አስቆጥሯል። ኤኬቴኬ ግብ አስቆጥሯል። ፍሎሪያን ቬርዝ ግብም አሲስትም ነበሩት። ከ7 በታች ሬቲንግ ያገኘ የለም። በጣም ድንቅ ጊዜን ከሀገራቸው ጋር እያሳለፉ ነው። ሊቨርፑልያን ግን መስማት የሚፈልጉት ደህና ናቸው ወይ የሚለውን ነው። ይህን መረጃ እስካጠነቀርንበት ሰዓት ድረስ በዚህ ጉዳይ ላይ ጉዳት ያስተናገደ አንድም ሊቨርፑላዊ ተጫዋች የለም። ሌላው ውድ ቤተሰቦቻችን የቡድኑ ቁልፍ ተጫዋች የሆነውን ቨርጅል ቫንዳይክ ከባለፈው 2024-25 የውድድር ዘመን አንስቶ የተሳካ ኳስን በማቀበል 92 በመቶ ቀዳሚ ተጫዋች ነው። ውድ ቤተሰቦቻችን በእርግጥ በመቶኛ ካየነው ላይ ቀድም ይችላል፣ ግን እንዳጠቃላይ በርካታ ኳሶችን በትክክል አቀብሏል። 974 ኳስ በትክክል አቀብሏል ከአምና ጀምሮ። ይህ በፕሪሚየር ሊጉ ቀዳሚ ቁጥር ነው። ምናልባት መከላከሉ ላይ እንዴት ጠንካራ እንደሆነ ማሳያ ነው። ከሱ ጋር ኮንትራቱን አብሮ የፈረመውና አሁን የሚለቀው ሳላህም በቡድኑ በርካታ ሪካርዶችን አሻሽሏል። ሳላ በነገራችን ላይ በአንፊልድ 152 ግቦች አሉት። ይሄ በአንድ ስቴዲየም አንድ ተጫዋች በፕሪሚየር ሊግ ይሄ ሁላ ግብ ያስቆጠረ የለም። ሄነሪ 151 ነው። ሩኒም 151 ነው። ሄነሪ በሃይበሪ፣ ዋይኔ ሩኒ በኦልድ ትራፎርድ። ይህን ሪካርድ ሳላ በ152 አሻሽሎ ነው ከክለቡ የሚለቀው። አብሮት የፈረመው ቨርጅል ቫንዳይክ እስከ ቀጣይ ዓመት ይቆያል ተብሎ ሲታሰብ የሊቨርፑሉ ሳላ በዚህ ዓመት የመጨረሻው እንደሆነ ይታወቃል። የሪዝ ዱዴክ የቀድሞ የሊቨርፑል ግብ ጠባቂ ነበረ። ስለ ሳላ ሲናገር ስለ ተጫዋችነቱ ከመናገራችን በፊት እንደ ሰው ለረጅም ዓመት በሱ መኖር በመደሰታችን እድለኞች ነን ብሏል። ታላላቅ ተጫዋቾች ክለቡን ለቀው ሲሄዱ ማየት ያሳዝናል። በአውቶቡስ ውስጥ አንድ ሰው አግኝቼ ስለ ሰር ኬን ሲያወራ ነበር። ማንም ሊተካው እንደማይችል ያስብ እንደነበረ ነገረኝ። በመቀጠል ስለ ስቴቨን ጄራርድም ያንኑ ተናገረ። አሁን ደግሞ ሳላህን መተካት በጣም ከባድ የሚሆን ይመስለኛል ብሏል። ሳላህ በራሱ ፍላጎትና ምርጫ በራሱ ቅድመ ሁኔታዎች ሊሰናበት ይገባዋል ያለማንም ጣልቃ ገብነት ብሏል። እሱ በሊቨርፑል ክብር ይገባዋል። እሱ ብዙ ሊቨርፑልያንን አስደስቷል ብሏል። ከሰሞኑም የቀድሞ አሰልጣኙ የርገን ክሎፕ ሳላህን መተካት ከባድ ነው፣ ይልቅ በሌላ ተጫዋች ቦታውን ከመሸፈን ላይ ትኩረት ማድረግ ይሻላል እንጂ ሳላህን ስለመተካት መሰብ የለበትም ሊቨርፑል ማለታቸው ይታወቃል። በዚሁ ክሎፕን እንቀጥል። ክሎፕ በነገራችን ላይ በሊቨርፑል አሰልጣኝነታቸው የነበራቸው ሚና ተጽዕኖ ፈጣሪነት ቀላል የሚባል አይደለም። ክሎፕን በተመለከተም በአሁኑ ሰዓት በስኮትላንድ ፕሮፌሽናል ሊግ በሴልቲክ ቤት እየተጫወተ የሚገኘው የቀድሞ ሊቨርፑል ተጫዋች አሌክስ ኦክስሌድ ቻምበርሊን
ክሎፕ ተጫዋቾችን የሚመሩበት መንገድን በተመለከተ ከአርሰን ቬንገር ፍጹም የተለየ ነው ብለዋል። አርሰን ቬንገርን ያውቃቸዋል። ቻምበርሊን በአርሰናል ስለነበረ እሳቸው በጣም ተረጋግተው ነበረ። ክሎፕ ጋር ግን በፍርሃት ነው የምንሰማቸው ብለዋል። ክሎፕ በባህሪ ቁጡ ነበሩ። ይህ ደግሞ ከሁሉም ተጫዋቾች ጋር የሚያሳዩት ባህሪ ነው። ሰስተ ከራስም ጋር በስስትም ያዩሃል፣ ግን ደግሞ ቁጣም አለ። እናም ከአሰልጣኝ ክሎፕ እና ከአርሰን ቬንገር አንጻር ክሎፕ በጣም ቁጡ ነበሩ ብሏል ኦሌክሳክስሌድ ቻምበርሊን። የእሳቸውንም የአሰልጣኝነት ዘመን በጣም ስኬታማው ነበሩ ብሏል። ሊቨርፑል ውድ ቤተሰቦቻችን 2018 የአውሮፓ ሻምፒዮንስ ሊግ ተፋላሚ ነበር። በእርግጥ በማድሪድ 3-1 ተሸንፈው ዋንጫው እንዳጡት ይታወቃል። ከዛ በኋላ በእርግጥ ዋንጫውን በአመቱ ቶትናምን 2-0 አሸንፈው እንደወሰዱት ይታወቃል። በጣም አስገራሚ ነገር እንንገራችሁ። ያኔ በሪያል ማድሪድ 3-1 ተሸንፈው ዋንጫውን ሲያጡ ሳዲዮ ማኔ ግብ አስቆጥሮ ነበረ። ያቺ ግብ ባለፉት 7 ዓመታት ውስጥ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ሆኖ ተሸናፊው ቡድን ያስቆጠራት የመጨረሻ ግብ ናት። ከዛ በኋላ በተደረጉ 6 የፍጻሜ ጨዋታዎች ውድ ቤተሰቦቻችን 7 የፍጻሜ ጨዋታዎች አንድም ተሸናፊ ቡድን ግብ አላስቆጠረም። እንመልከት። ሊቨርፑል ቶትናምን 2-0 ያሸነፈው፣ ባየር ሙኒክ ፓሪስ ሰን ዠርሜንን 1-0፣ ቼልሲ ሲቲን 1-0፣ ሪያል ማድሪድ ከዛ መልሶ ሊቨርፑልን 1-0፣ ሲቲ ኢንተርን 1-0፣ ሪያል ማድሪድ ዶርትመንድ 2-0፣ አምና ፒኤስጂ ኢንተርን 5-0 ያሸነፉትና ባለፉት 7 የፍጻሜ ጨዋታ በአውሮፓ ሻምፒዮንስ ሊግ ተሸናፊ ቡድን ግብ አላስቆጠረም። የመጨረሻው ግብ 2018 በሳዲዮ ማኔ የተቆጠረ ነበር። ማንቸስተር ዩናይትድ ደረስን። በማንቸስተር ዩናይትድ በጣም ድንቅና ምናልባትም ዩናይትዳውያን ሌጀንድ ብለው ሊመዘግቡት የሚችለው ተጫዋቻቸው አንዱ የሆነው ብሩኖ ፈርናንዴዝ ዘንድሮ ፍጹም የተለየ ሲዝን እያሳለፈ ነው። በነገራችን ላይ በአውሮፓም 5 ታላላቅ ሊጎች ውስጥ የአማካይ ስፍራ ተጫዋች ሆነው በርካታ የግብ አስተዋጽኦ በመያዝ ሁለተኛው ነው። ፌርሚን ሎፔዝ ብቻ ይበልጠዋል። ፌርሚን ሎፔዝ 29 የግብ አስተዋጽኦ አለው። ብሩኖ 28 ይዞ ሁለተኛ ነው። በጣም ትልቅ ቁጥር አለው። 2026 ከገባ በኋላ ዌስትሃም እና ኤቨርተን ላይ ብቻ ነው የግብ አስተዋጽኦ የሌለው። ከዛ ውጪ በርሌ፣ ብራይተን ሲቲ፣ አርሰናል፣ ፉልሃም፣ ቶትንሃም፣ ክሪስታል ፓላስ፣ ኒካስል ዩናይትድ፣ አስቶን ቪላ እና በርንማውዝ ላይ በእነኛ 10 ክለቦች ላይ የግብ አስተዋጽኦ አለው። ከነኛ 12 ጨዋታ በሁለቱ ላይ ብቻ ዌስትሃም እና ኤቨርተን ላይ ነው የግብ አስተዋጽኦ በ2026 ያላስመዘገበው። ብሩኖ ፈርናንዴስ ፖርቱጋል ከሜክሲኮ ባረጉትም ጨዋታ በነገራችን ላይ ጨዋታው ኮከብ ነበረ። ያው ጻብ የበዛው ጨዋታ ነበረ። በነገራችን ላይ አንድ ደጋፊ ህይወቱ ማለፉን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በዚህ ጨዋታ ዙሪያ ነግረናችሁ ነበር። ሜዳ ላይ ነበሩት 11 ተጫዋች ደግሞ ድብድብም አልቀራቸውም ነበረ። ትኩረታችን ብሩኖ ላይ ስለሆነ ብሩኖ ላይ እንመለስ። ብሩኖ በጣም ድንቅ ነበር። 81 ደቂቃ ተጫውቷል። 61 ኳስ ነካ፣ 5 ቁልፍ ኳስ አቀበለ፣ 2 ትልቅ የግብ ዕድል ፈጠረ። 8.2 በላይ ሬቲንግ ተሰጥቶት ያጠናቀቀ ተጫዋች ነበረ። ምናልባት ሬቲንግን ካነሳን በአሁኑ ጊዜ በአውሮፓ 5 ታላላቅ ሊጎች ውስጥም ከፍተኛ ሬቲንግ ማስመዝገብ የቻለው 5 የመሃል ሜዳ ተጫዋች ውስጥ ብሩኖ ፈርናንዴስ አንደኛ ደረጃ ላይ ነው። ወደ 7.49 ተሰጥቶታል። በአንደኝነት ተቀምጧል። ሁስኮርድ ነው ይሄን መረጃ ይዞት የወጣው። ብሩኖ ፈርናንዴዝ ዘንድሮ በማንቸስተር ዩናይትድ እያሳየ የሚገኘው እንቅስቃሴዎች በጣም አስደናቂ፣ በጣም አነጋጋሪም፣ በብዙ የሚያስወድሱ ናቸው። ከዩናይትድ ጋር በተያዘ ቀጣይ ብሩኖን ያግዝ ዘንድ አጣማሪ እየፈለጉለት እንደሆነ ይታወቃል። አጣማሪው የተከላካይ አማካይ ነው። በተለይም ቶናሊ ከሰሞኑ ያው የዝውውር ነገሩ በከፍተኛ ሁኔታ ዩናይትድ እየሰራበትና ይፋዊ ጥያቄውም ውድድሩ ሲጠናቀቅ እንደሚቀርብ ነግረናችሁ ነበረ። ማቴዎ ሞርቶ ስለዚህ ተጫዋች ዝውውር ሐሳቡን አጋርቷል። ሳንድሮ ቶናሊ በእርግጥም ለማንቸስተር ዩናይትድ ቀዳሚ ከሆኑ ዝውውሮች አንዱ ነው ያለው ጋዜጠኛው እሱን የማስፈረሙ ዕድል በሚቀጥለው ሳምንት ግልጽ እየሆነ ይመጣል ብሏል። በተለይም ከብሬኩ በኋላ ማንቸስተር ሲቲም የዚህን ጣሊያናዊ ተጫዋች ፈላጊ ነው ያለው ማቴዎ ሞሬቶ ኒካስል ለቶናሊ ዝውውር ግን ከ100 ሚሊዮን ዩሮ በላይ ይፈልጋልና ዩናይትዶች ለዚህ ዝውውር ጠቀም ያለ ገንዘብ ማዘጋጀት ይጠበቅባቸዋል ብለዋል። አንዳንድ ለዩናይትድ ቅርብ የሆኑ ምንጮች ከዝውውር ጋር ይዘው ሲወጡ ማንቸስተር ዩናይትድ አንድ አማካይ ብቻ አይፈልግም፣ 2 አሊያም 3 ከተሳካ ይፈልጋል። 2 ግን ለክለቡ በቅድመ ሁኔታ የተቀመጡ ናቸው። ለሁለቱ ታዲያ ቢያንስ እስከ 150 ሚሊዮን ዩሮ የማውጣት እሳቤ ነው ያለው። ቶናሊ 100 ሚሊዮን ዩሮ በላይ ያወጣል እያለ ነው በማቴዎ ሞርቲ በኩል የወጣው ዘገባ። ዩናይትዶች እንዴት አድርገው ታዲያ 2 አማካይ ያስፈርማሉ የሚለው በቀጣይ ይጠበቃል። ማንቸስተር ዩናይትድ
በበርካታ ክለቦች የሚፈለገውን የሮማውን ተከላካይ ኢቫን ኒዲካን በቅርበት እየተከታተሉ ነው። የጣሊያኑ ክለብ ተጫዋቹ ከ40 እስከ 45 ሚሊዮን ዩሮ በላይ ይጠይቁበታል እየተባለ ነው። በተጨማሪም በርከት ያሉ ክለቦች የተጫዋቹ ፈላጊ ናቸው። ባየር ሙኒክ፣ ባርሴሎና፣ ከፕሪሚየር ሊግ እንደ ቶትናም፣ ሊቨርፑል ያሉ ክለቦችም ስማቸው ይነሳል። ዩናይትዶች ግን ጠንካራ ስራዎችን እየሰሩ ነው ተብሏል። የሮማውን ተከላካይ ኢቫን ኒዲካን ወደ ቡድኑ ለማምጣት ዩናይትድ ከዝውውር በተጨማሪ ታዳጊዎችም ላይ እየሰራ እንደሆነ ይታወቃል። ለአብነት ያክል ማንቸስተር ዩናይትድ አካዳሚ ዘንድሮ በአሰልጣኞችም ጭምር ትኩረት ተሰጥቶት እየተከናወነ ያለ ሂደት ነው። ሉዊስ ብራድቤሪ በማንቸስተር ዩናይትድ ከ18 ዓመት በታች ቡድን ውስጥ ይገኛል። ለሀገሩ 2 ግቦችን አስቆጥሯል። በዚህ ሳምንት በጣም ድንቅ ጊዜን እያሳለፈ ነው። ታዳጊዎች እየተጫወቱ ነው። እነ ጄጄ ጋብርኤል፣ እነ ጋብርኤል ቢያንኬሪንም ከሰሞኑ ስንመለከታቸው ነበረ። ሀገራቸውን ወክለው እየተጫወቱ ካሉ ዩናይትዳውያን ውስጥ ለአብነት ያክል ሴላመንስ ይጠቀሳል። ሀገሩ ከአሜሪካ ጋር በነበራት ጨዋታ ላይ 2 ግብ ቢያስተናግድም የቡድኑ ግብ ጠባቂ ነበረ። በጣም ድንቅ ያለቀላቸውን ኳሶች አድኗል። የቡድኑ ቁልፍ ተጫዋች ኬቨን ደብሮይና ኮርቷ ለመኖሩን አስረስቶናል ብሎታል ሴላመንስን። ኮርቷ በቡድን ውስጥ በጣም ቁልፍ ነው ያለው ኬቨን ደብሮይና፣ አሁን ግን ሴላመንስ በጣም ጥሩ ግብ ጠባቂ ነው እያለ ይገኛል። እናም እሱ ዳግማዊ ኮርቷ ሆኗል እያለ ይገኛል። በጣም ያልተጠበቁ ኳሶችንም እያዳነ ነው ብሏል። ላመንስ ከብሔራዊ ቡድኑ ባሻገር በማንቸስተር ዩናይትድ ከተቀላቀለም ጊዜ ጀምሮ በክለቡ የተለያዩ ግልጋሎቶች ውስጥ በተለይም ኳስን ከቆመ ኳስ የማዳን ፍጹም ቅጣት ምቶች ላይ ያለቀላቸው የአንድ ላይን ግልቶች ላይ ያለው ጥንካሬ በጣም አስደናቂ ነው ብሎ አድንቆታል፣ አወድሶታል የዩናይትዱን ሴላመንስን። የማንቸስተር ዩናይትዱ ተከላካይ ሃይደን ኤቨን በማንቸስተር ዩናይትድ ቤት ረጅም ጊዜ መጫወትና ከቡድኑ ጋር ዋንጫ የማንሳት ህልም አለኝ ብሏል። ለአጨዋወት ዘይቤው የቀድሞውን የቼልሲ የአሁኑን የማድሪድ ቶኒ ሩዲገርን አመስግኗል። እሱን እያየው ስላደኩኝ ብሏል። ሌላው በማንቸስተር ዩናይትድ አጫጭር የመረጃ ሰዓት ልናነሳ የወደድ ነው ዴቪድ ቤካም በዩናይትድ ኃላፊነቱን ለካሪክ ይሰጥ እያለ ነው። ዋይኒ ማርክ ሩኒ ዴቪድ ቤካም ልባቸው የራራ ይመስላል ለማይክል ካሪክ። ሌላው በዩናይትድ በኩል እናደርሳችሁ የወደር ነው ከማንቸስተር ዩናይትድ ሌጀንዶች ጋር በተያዘ አንድ ጨዋታ ነበረ ዛሬ በማንቸስተር ዩናይትድ ሌጀንዶች እና በሳውዝሃምፕተን ሌጀንዶች መካከል የነበረ ጨዋታ ነው። የዩናይትድ ሌጀንዶች 4-2 አሸንፏል። የቻሪቲ ጨዋታን የገቢ ማሰባሰብ ጨዋታ። በጨዋታው የቀድሞ የዩናይትድ ኮከብ የአሁኑ ሌጀንድ ዴሜትሪ ቤርባቶቭ ሃትሪክ ሰርቷል። ወደ ቤተሰቦቻችን ቫሌንሻም በጨዋታው አንዷን ቀሪ ግብ አስቆጥሯል። በዚህ ሳምንት ሊቨርፑል ከቦሩሲያ ዶርትመንድ እንዲሁ የቻሪቲ ጨዋታ እንደነበራቸው ይታወቃል። አርሰናል ከዝውውር ጋር በተያዘ የማይጠቅሙትን የማይፈልጋቸውን ኮከብም ቢሆኑ ቀጣይ ይለቃቸዋል መባሉ ይታወቃል። ከዚህ ጋር በተያዘ ሉዊስ ስኬሊ ስሙ ከዩናይትድ ጋር መያያዙ ይታወቃል። አርሰናሎች ታዲያም ምናልባትም የሚፈልጉትን ያህል ገንዘብ ከመጣ የዚህ ተጫዋች በር ላይ አይቆሙም፣ መንገዱን አይዘጉም እየተባለ ይገኛል። ዩናይትድ በሩመር ደረጃ ስሙ ከተነሳው ተጫዋች ጋር በተያዘ ምን ያህል ርቀት ይሄዳል የሚለው ይጠበቃል። በአርሰናልና በዩናይትድ መካከል ያው ዝውውሮች አለፍ እያሉም ቢሆኑ ሲፈጸሙ አይተናል። የቫን ፐርሲ በጣም አነጋጋሪው ነበረ በወቅቱ። ከዛ በኋላ አሌክሲስ ሳንቼዝ፣ ሃንሪክ ሚኬታሪያን እናቃቸዋለን። ለዩናይትድም ለአርሰናልም የተጫወቱ አሉ። እነ ዳኒ ዌልቤክን ማስታወስ እንችላለን። ሉዊስ ማይል ስኬሊም ከዛ በኋላ የሚሆነው ተጫዋች ሊሆን ይችላል ተብሎ ይጠበቃል። ማንቸስተር ዩናይትድ ይፋዊ ጥያቄ አላቀረበም። አርሰናሎች መንገዱን ላይዘጉበት ይችላሉ ጠቀም ያለ ገንዘብ ከቀረበላቸው እየተባለ ነው። አርሰናል ወደ ቡድናቸውም ለማምጣት በርካታ ታዳጊዎችን ወጣቶችን እያዩ ነው። በረጅም ጊዜ ክለቡን የሚያገለግሉ ለአብነት ያክል የክለብ ብሩጁን የ1 ዓመት አጥቂ ኒኮሎ ትሬሶልዲን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች ውስጥ አርሰናል ይጠቀሳል። በአርሰናል የዝውውር ኢላማ ውስጥ የሚገኘው ኒኮሎም ለክለቡና ለብሔራዊ ቡድን ባረጋቸው ያለፉት 10 ጨዋታ 10 ጎሎችን አስቆጥሯል። አጥቂው በዚህ ውድድር ዘመን ለክለብ ብሩጅ በአጠቃላይ 17 ጎሎችን ያስቆጠረ ሲሆን 4ቱ በአውሮፓ ሻምፒዮንስ ሊግ መድረክ የተቆጠሩ ናቸው። ይህን ተጫዋች ነው እንግዲህ ወደ ቡድኑ የማምጣት እቅድ ያላቸውም። በቀጣይ ክረምት ላይ ጋብርኤል ጄሱስ ክለቡን መልቀቁ አይቀርም ተብሎ ይጠበቃል። በተለይም ጋብርኤል ጄሱስ በአትሌቲኮ ማድሪድ ዝርዝር ውስጥ አለ በአውሮፓ ዙሪያ ቢባልም የላቲን ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው እየተነገረ ነውና በወጣት አጥቂ መተካት ይፈልጋሉ። ኒኮሎ ትሬሶልዲዮ የክለብ ብሩጁ አጥቂ ደግሞ ዋነኛ ኢላማ ነው። በቀጣይም ድርድሮች፣ ውይይቶች ተጠናክረው ይቀጥላሉ ተብሏል። እንግሊዝ ውስጥ ራያ ያለም ምርጥ ቢባልም እዚህ ስለሱ የሚያወራ ሰው የለም እያሉ ነው። ሉዊስ ዴ ላ ፎንቴ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴ ላ ፎንቴ
የአርሰናሉ ግብ ጠባቂ ዳቪድ ራያ የመጀመሪያ ተመራጭ ግብ ጠባቂያቸው አይሆንም። ይሄን አረጋግጠዋል። እንግሊዝ ውስጥ ራያ የዓለም ምርጥ ቢባልም እዚህ ስፔን ግን ስለሱ የሚያወራም የለም እያሉ ነው ሉዊስ ዴላ ፎንቴ። ስፔን በበርካታ ምርጥ ግብ ጠባቂዎች ተባርካለች ያሉት አሰልጣኙ፣ ነገር ግን ኡናይ ሲሞን ተመራጭ ሆኖ ይቀጥላል ብለዋል። የባርሴሎናው ግብ ጠባቂ ሁዋን ጋርሻ ሌላ በርካታ ክሊንሺት በአውሮፓም ዙሪያ ያለው ዳቪድ ራያ ቀዳሚ እንደማይሆኑ አረጋግጠዋል። አክለውም ኡናይ ሲሞን እዚህ እስካለ ድረስ ዳቪድ ራያ በጭራሽ ቋሚ ሆኖ በአሰላለፍ ሊካተት አይችልም ሲሉ እንቅጩን ተናግረዋል። በርካቶችን ግርም ያስባል ሀሳብ ነው። የአውሮፓ በርካታ ክሊንሺት ያለው ዳቪድ ራያም ይሁን ከሱ ቀጥሎ ሌላ በርካታ ክሊንሺት ያለው የባርሴሎና ግብ ጠባቂ በእሳቸው ቡድን ውስጥ ቋሚ አይሆኑም። ይሄ ደግሞ የወቅቱ አነጋጋሪ ሆኗል። አርሰናል ቤት ሌላው በጣም አነጋጋሪው የሰሞኑ የጉዳት ዝርዝር ነው። ኢኳዶር የአርሰናል ተከላካይ ስፍራ ተጫዋች ፔሮ ሄንካፔ ጉዳት እንዳስተናገደው በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር ነግረናችሁ ነበረ። ይህን ተከትሎም ተጫዋቹ የብሔራዊ ቡድን ስብስብ በመልቀቅ ወደ አርሰናል ተመልሷል። ብሔራዊ ቡድኑ የተጫዋቹን የሕክምና ውጤት ለአርሰናል መላኩ ሲገለጽ የክለቡ የሕክምና ቡድን በቀጣይ ተጨማሪ ምርመራን ያደርጋል ተብሏል። ፔሮ ሄንካፔ አሁን ላይ ጉዳት ያጋጠመው 9ኛ የአርሰናል ተጫዋች ሆኖ መመዝገቡ ግን ነገሩን ትንሽ ግርም የሚያስብል አድርጎት ነበረ። ያ ብቻ አይደለም ውድ ቤተሰቦቻችን፣ ይሄ የፔሮ ሄንካፔ ጉዳት ሲከሰት ነበር 9 የደረሰው። ከዛ በኋላም ግን ወደ ቡድኑ የተመለሱ ሌሎች በርካታ ተጫዋቾች ነበሩና የአርሰናል የጉዳት ዝርዝር ግብ ጠባቂውን ዳቪድ ራያን ብቻ ነው የማያካትተው ተብሎ እስኪቀለጥ ድረስ አርሰናላውያን በጉዳት ምክንያት ከብሔራዊ ቡድን እየተቀነሱ ነው። ስፔናዊ የመሃል ሜዳ ተጫዋች ማርቲን ዙቤሜንዲም የስፔን ብሔራዊ ቡድን ስብስብን ለቆ ወደ አርሰናል ተመልሷል። ወደ ቤተሰቦቻችን ተጫዋቹ በጉልበቱ ላይ ምቾት ያልተሰማው በመሆኑ ለጥንቃቄ ሲባል ከስፔን ወደ አርሰናል ተመልሷል። ይህን ተከትሎ ማርቲን ዙቤሜንዲ ወደ አርሰናል መመለሱን ተከትሎ አሁን ላይ አርሰናል 11 የአርሰናል ተጫዋቾች ብሔራዊ ቡድን ስብስብ ውጭ ተደርገዋል። የአርሰናል 10 ተጫዋቾች በብሔራዊ ቡድናቸው ቢቀላቀሉም በተለያዩ ምክንያቶች ደግሞ ወደ ክለቡ ተመልሰዋል። አሁን ላይ ውድ ቤተሰቦቻችን አርሰናል ቤት ሌሳንድሮ ትሮሳርድ፣ ኑኖ ማዱኬ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ዩሊያን ቲምበር፣ ማርቲን ዙቤሜንዲ፣ ኤብሪቼዜ ጉዳት በሚል ዝርዝር ውስጥ አርሰናል አካቷቸዋል። መቼ ይመለሳሉ የሚለው እንመለስበታለን። በብሔራዊ ቡድን ደረጃ ለተጨማሪ ሕክምና ለጥንቃቄ ተብሎ የተመለሱት ቡካዮ ሳካ፣ ዴክላን ራይስ፣ ፔሮ ሄንካፔ ደግሞ ይገኛሉ። አርሰናል ምን ተረፈው እየተባለ ይገኛል በጉዳት ብዛት። የቀድሞ ሌጀንዶች ግን አይስማሙም። ስኮልስ እና ካራገር ስካይ ስፖርት ጋር በነበራቸው ቆይታ ላይ የአርሰናል ተጫዋቾች ከሀገራቸው ተሰናብተው ወደ አርሰናል መመለሳቸውን በተመለከተ ስኮልስ በሕይወቴ አንድ ክለብ እንዲህ አይነት ነገር ሲያደርግ አይቻል አቅም አርሰናል ሆን ብሎ ነው ተጫዋቾቹ በተጎዱ ሰበብ እያስመለሰ የሚገኘው ሲል ካራገር እኔ የሊቨርፑል ተጫዋች በነበርኩ ጊዜ ለዛ ክለብ አርማ ባጅ ስንል እጅና እግራችንን ተቆርጦ እንኳን ቢሆን ሜዳ ላይ እንገኝ ነበር። አሁን ግን ለአርሰናል ሲባል ሀገራቸውን ትተውና ክደው እየተመለሱ ነው። እኔ በተጫዋቾቹ ማዝኛለሁ እያለ ይገኛል። እናም አላምንም እያለ ነው ጄሚ ካራገር ከጉዳታቸው ጋር በተያዘ። አንዳንድ የመረጃ ምንጮች ግን በፕሪሚየር ሊግ የቀድሞ ታዋቂ አሰልጣኞች እንዲህ ያደርጉ ነበረና በአርሰናል አልተጀመረም እያሉ ነው። ለማንኛውም በተከታታይ መረጃ ሰዓት የአርሰናል ተጫዋቾች የምር ጉዳት ወይንስ ጥንቃቄ ለፕሪሚየር ሊግ ፍጻሜ እየቀረቡ ስለሆኑ ጉዳዩን እናጠረዋለን። እኛ ግን አበቃ። እናንተ ላይክ አድርጉን። መልካም ምሽት።